ጤና ይስጥልን። ከሳውዲ አረቢያና ከደቡብ አፍሪካ አዲስ መረጃዎች ተሰምተዋል። ኢትዮጵያውያን ስደተኞች በከፋ ሁኔታ ላይ መሆናቸውም እየተነገረ ነው። አፍሪካ ያለው የመጤ ጠል እንቅስቃሴ ተባብሶ መቀጠሉና አንዳንድ ኢትዮጵያውያንም በድርጊቱ በመሳተፍ ወገኖቻቸውን እንደሚያስጠቁ ተሰምቷል። በዚህም ብዙዎች እንዳዘኑ እየተነገረ ነው። በሳውዲ አረቢያ ያሉ ስደተኞች ሰቆቃም የባሰ ደረጃ ላይ ደርሷል ተብሏል። የሞት ቀናቸውን የሚጠባበቁ ታሳሪዎችም የድረሱልኝ ጥሪ እያሰሙ ነው። በዝርዝር ተመልክተነዋል። አብራችሁን ቆዩም። በደቡብ አፍሪካ ያለው የመጤ ጠል እንቅስቃሴ አስፈሪ በሆነ መንገድ እንደቀጠለ ነው እየተባለ ነው። አሁንም ይውጡልን የሚሉ ሰልፎች፣ አልፎ አልፎ ጥቃቶች እንደቀጠሉ ናቸው ሲሉ በደቡብ አፍሪካ ያሉ ኢትዮጵያውያን ተናግረዋል። በደቡብ አፍሪካ በሌሎች ሀገራት ዜጎች ላይ የሚደርሱ ጥቃቶች አሁንም ግን መቀጠላቸው እየተነገረ ነው። ጥቃቱ እንደ ሰሞኑ ብዛት ያላቸው ዘራፊና ጥቂት ፈጻሚ ቡድኖች ይፈጽሙት እንደነበረው ባይሆንም ውስጥ ለውስጥ ባሉ ሱቆች በሚገኙ የሌሎች ሀገራት ሱቆች ላይ ድንገተኛ ጥቃቶች እየተፈጸሙ ናቸው ተብሏል። በዚህ አስቸጋሪ ወቅትም ከአማጽያኑ ጋር የሚያብሩና ማን ምን እንዳለው እኛ እንነግራችኋለን የሚሉ አንዳንድ ተባባሪ ጨካኝ ኢትዮጵያውያን አሉ ያለ አንድ የመረጃ ምንጭ እኛ ወደ እናንተ እንዳይመጡ እናደርጋለን፣ ይህን ያክል ብር አስገቡ የሚሉም እንዳሉ እየተነገረ ነው። ይህም ለጥቃቱ ኢትዮጵያውያን ራሳቸው በወገናቸው ላይ ጭካኔ ማሳየታቸው ብዙዎችን አሳዝኗል። ከቀናት በፊት በሀገሪቱ የሚኖሩ ኢትዮጵያውያን በራሳችን ኢትዮጵያውያን ወንድሞች ላይ የሚፈጸሙ የተጠኑ የቅጥር የነፍስ ግድያዎች ላይ በእስር ቤት ታስረው የሚገኙ ኢትዮጵያውያን ጭምር እጃቸው እንዳለበት ተነግሯል። ሰሞኑን ሰልፍ አለ እየተባለ ባለፉት ቀናት የስራ ቦታዎቻችንን፣ ሱቆቻችንን አልከፈትንም የሚሉት ኢትዮጵያውያኑ በሚቀጥሉት ቀናትም መሰል ማስፈራሪያዎች ስላሉ ሱቅ ለመክፈት ስጋት እንደያዛቸው አስረድተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ ማውጣቱ ጥሩ ነው ያሉት ነዋሪዎቹ ይህ ተጠናክሮ ሊቀጥል እንደሚገባና መፍትሄ እንዲገኝ ጥረት መደረግ እንዳለበት ተናግረዋል። በፈረንጆቹ ግንቦት 11 ቀን 2026 በበርካታ አካባቢዎች ሰልፍ እንደሚያደርጉ መነገሩና ኢትዮጵያን ጨምሮ የሌሎች ሀገራት ዜጎች መረጃ እየተለዋወጡ ስለመሆኑም አንስተዋል። ከዚህ ጋር ተያይዞ ዲደብሊው አማሪክ ባስነበበው ዘገባው ደቡብ አፍሪካ መጤ ጠል ጥቃቶችን ያሳያሉ የተባሉ ሐሰተኛ ቪዲዮዎች ታይተዋል በሚል ማውገዟ ተነግሯል። መጤ ጠል ጥቃቶች እየተባባሱ ነው በሚል በደቡብ አፍሪካና በሌሎች የአፍሪካ ሀገሮች መካከል ያለው የዲፕሎማሲ ውጥረት እየጨመረ በመጣበት ወቅት ነው። በደቡብ አፍሪካ የሚገኙ አፍሪካውያን ደህንነት ከባድ አደጋ ላይ ወድቋል ያለው የጋና መንግስት የአፍሪካ ህብረት በጉዳዩ ዙሪያ ውይይት እንዲያካሄድ ጠይቋል። ናይጄሪያም ጥቃት እንዳይፈጸምባቸው የሰጉ ዜጎቿን ወደ ሀገራቸው ለመመለስ ቃል ገብታለች። ኬንያ፣ ማላዊ፣ ሌሴቶና ዚምባብዌ በደቡብ አፍሪካ የሚገኙ ዜጎቻቸው ጥቃቶች ሊከሰቱ እንደሚችሉ በመግለጽ አስጠንቅቀዋል። ደቡብ አፍሪካ የምትደብቀው ነገር እንደሌለ በመግለጽ ለጋና መልእክት ምላሽ ሰጥታለች። ይህ ጫና የተቀሰቀሰው ከ2 ሳምንታት በፊት በደቡብ አፍሪካ ህገወጥ በሆነ መንገድ እንደገቡ በሚታመኑ ሰዎች ላይ በቡድን የተደራጁ ሰዎች ጥቃት ሲፈጽሙ የሚያሳይ ነው የተባለ ቪዲዮ በበይነ መረብ ከተጋራ በኋላ ነው። በአንደኛው ቪዲዮ ላይ አንድ ጋናዊ የመኖሪያ ፈቃዱን ከተጠየቀ በኋላ ተመልሶ ወደ አገሩ እንዲያቀና ሲነገረው ያሳያል። ሐሙስ ዕለት ከተካሄደ የካቢኔ ስብሰባ በኋላ ለመገናኛ ብዙሃን ሀሳባቸውን የገለጹት የፕሬዝደንቱ ሚኒስተር ኩምቡርዞ ንሻቪሄኒ ስለ የትኛው ቪዲዮ እየተናገሩ እንደሆነ በትክክል ሳይገልጹ የሐሰት ቪዲዮዎችና ምስሎች የውሸት ብቻ ሳይሆኑ በዓለም አቀፍ ደረጃ የደቡብ አፍሪካን መልካም ስም ለማጥፋትና አገሪቱ የተሻለ የአፍሪካ አጀንዳ ለማግኘት ያላትን ፍላጎት ለማዳከም የታሰቡ ናቸው ብለዋል። በሺዎች የሚቆጠሩ ደቡብ አፍሪካውያን ከቅርብ ቀናት ወዲህ በዋና ዋና ከተሞች ህገወጥ ስደትን በመቃወም ድምጻቸውን እያሰሙ ሲሆን ህገወጥ ስደተኞች ከሀገር እንዲባረሩም ጠይቀዋል። ህገወጥ ስደቱ በስራ በመኖሪያ ቤትና በወንጀል ላይ ተጽዕኖ እንዳሳደረ ተቃዋሚዎች ተናግረዋል። ንሻቪሄኒ ሰልፎቹን በተመለከተ ባደረጉት ንግግር ደቡብ አፍሪካ እየተባባሰ የመጣው የህገወጥ ስደት ተግዳሮት መቃወም መብታቸው እንደሆነ ቢናገሩም ከዚህ በፊት ከተደረጉ ተቃውሞች ጋር የተያያዘው አመጽ ተቀባይነት እንደሌለው አክለዋል። መጤ ጠልነት ወይም ዜኖፎቢያ በደቡብ አፍሪካ ለረጅም ጊዜ ችግር ሆኖ የቆየ ሲሆን አልፎ አልፎም እስከ ሞት የሚያደርሱ ጥቃቶች ይፈጠራሉ። የአሁኖቹ ተቃውሞዎች በአብዛኛው ሰላማዊ የነበሩ ሲሆን የውጭ ሀገር ዜጎችን ሱቆች መዝረፍ ወይም በሰነድ አልባ ስደተኞች ላይ የሚፈጸም ጥቃትን በተመለከተ ይፋዊ ሪፖርቶች የሉም። የደቡብ አፍሪካ መንግስት በሀገሪቱ ውስጥ እየጨመረ የመጣውን የጸረ ስደት ስሜት ተከትሎ በአህጉሪቱ እየጨመረ የመጣውን ስጋት ለማርገብ የዲፕሎማሲ ጥረቶችን ሲያጠናክር ቆይቷል። ጋና ለአፍሪካ ህብረት በጻፈችው ደብዳቤ ላይ በደቡብ አፍሪካ ያለው ዜኖፎቢያ ለአፍሪካ አንድነት
ወንድማማችነትና ለአህጉራዊ አንድነት የጋራ መርሆች ፈተና ነው ብላለች። የእውነታ አጣሪ ቡድን ወደ ሀገሪቱ እንዲላክም ትፈልጋለች። ረቡዕ ዕለት የፕሬዝዳንት ሲሪል ራማፎሳ ቃል አቀባይ ደቡብ አፍሪካ እንግዳ ተቀባይ ሀገር መሆኗን አጽንኦት ሰጥተዋል። ደቡብ አፍሪካውያን እንግዳ ተቀባይ ወዳጅና ተግባቢ ህዝቦች ናቸው። እናም ይህችን ሀገር ወይም ህዝቦቿን እንደ መጤ ጠል አድርጎ ለመሳል የሚፈልግ ማንኛውንም ሀሳብ ውድቅ እናደርጋለን። ንሻቪሄኒ ሐሙስ ዕለት የጋናን ደብዳቤ በመጥቀስ የፕሬዝዳንቱን ሀሳብ በማስተጋባት በደቡብ አፍሪካ ምንም አይነት የውጭ ዜጎች ጥቃት አልደረሰም ብለዋል። የውጭ ዜጎች በአጠቃላይ የወንጀል ድርጊት ሰለባዎች እንዲሆኑ ቢያምኑም ግን ይህን ፖሊስ መቋቋም ያለበት መሆኑን ጠቅሷል ሲል የዘገበው ቢቢሲ ነው። ይህ በእንዲህ እንዳለ የሞት ፍርድን የሚጠባበቁት ኢትዮጵያውያን በሳውዲ እስር ቤት እየተሰቃዩ መሆኑ ተነገረም። ሳውዲ አረቢያ ህገወጥ ያለቻቸውን ወደ 14855 የውጭ ዜጎች ከሀገሩ አስወጣች። ከተጠረዙት መካከል 54 በመቶ የሚሆኑት ኢትዮጵያውያን መሆናቸው ታውቋል። በአሁኑ ወቅት 65 እስከ 200 የሚደርሱ ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዙ ወንጀሎች በተለይ ጫትን በማጓጓዝ ተከሰው የሞት ፍርዳቸውን እየተጠባበቁ መሆኑን ድርጅቱ አስታውቋል። በአጠቃላይ ሳውዲ አረቢያ ህገወጥ ያለቻቸውን ወደ 14855 የውጭ ዜጎች ከሀገሩ አስወጥታለች። ወደ 11300 የሚሆኑትን ደግሞ በቁጥጥር ስር መዋሏን የሀገሪቱ ውስጥ ጉዳይ ሚኒስቴር አስታውቋል። በቁጥጥር ስር ከዋሉትና ወደ ሀገር ቤት ከተጠረዙት መካከል 54 በመቶ የሚሆኑት ኢትዮጵያውያን መሆናቸው ታውቋል። እጽ በማዘዋወርና በሌሎች ወንጀሎች ተከሰው በሳውዲ እስር ቤቶች የሚገኙ በመቶዎች የሚቆጠሩ ኢትዮጵያውያን እንዳሉም ተዘግቧል። በቅርቡ የትግራይ ክልል ጊዜያዊ አስተዳደር በሳውዲ አረቢያ እስር ቤት የሚገኙና የሞት ቅጣት ለሚጠብቃቸው ኢትዮጵያውያን መፍትሄ እንዲፈለግ ሲል ለውጭ ጉዳይ ሚኒስቴር ደብዳቤ መጻፉ ይታወቃል። በሳውዲ አረቢያ ያለመኖሪያ ፈቃድ በሚኖሩ ኢትዮጵያውያን ላይ አሳሳቢ የሰብአዊ መብት ሁኔታ እየተከሰተ መሆኑን የሰብአዊ መብት ተከራካሪ ድርጅት ሂውማን ራይትስ ዎች ዘገባ ያመላክታል። በሳውዲ አረቢያ የሚገኙ ኢትዮጵያውያን ስደተኞችን መብት በማስከበር የወገኖችን ስቃይ በመዘገብና ማህበራዊ ጉዳዮች ላይ በመጻፍ የሚታወቀው ጋዜጠኛ ነብዩ ሲራክ እንደሚለው ወደ ሳውዲ የሚሄደውም የሚባረረውም ብሎም የሞት ፍርዱን የሚጠባበቀው ኢትዮጵያዊ ቁጥር ብዙ ነው። ወደ ሳውዲ የሚሄደውና የሚመለሰውም ሰው ቁጥር በጣም ከፍተኛ ነው። የትግራይ ጊዜያዊ መንግስት በሳውዲ እስር ቤት የሚገኙ አንገታቸውን የሚቀሉ ዜጎች ቁጥር ከ200 በላይ ናቸው፣ መፍትሄ ይፈለግ ሲል ለውጭ ጉዳይ ሚኒስቴር ደብዳቤ ጽፏል። አሁን ከሳምንት በፊት በሳውዲ አረቢያ ይፋ እንደሆነው ከ14000 በላይ ህገወጥ ነዋሪዎች በሳውዲ አረቢያ ተይዘዋል። ከ13000 በላይ ደግሞ በቁጥጥር ስር ውለዋል። ከእነዚህ መካከልም 54 በመቶ የሚሆኑት ኢትዮጵያውያን ናቸው ተብሏል። ወጪውም ሆነ ከሳውዲ ተጠራዡ እጅግ ብዙ ነው። 14000 የተባለው ምናልባትም የአንድ ሳምንት የሁለት ሳምንት ሊሆን ይችላል እንጂ በጣም ከፍተኛ ቁጥር ያለው ሰው ነው በአንድ ወር ውስጥ ወደ ኢትዮጵያ የሚላከው። ነገር ግን እስር ቤት ያሉት ኢትዮጵያውያን ቁጥር እጅግ በጣም ከፍተኛ ነው። ድንበር ጥሰው ሳውዲ አረቢያ የሚገቡ ኢትዮጵያውያኖች ቁጥር በቀን እስከ 3000 ይገባል ተብሎ እየተገመተ ነው ያለው። በሳውዲ አረቢያ የኢትዮጵያውያንን ጉዳይ እከታተል ነበር፣ መረጃዎችም ይደርሱኛል። ከእስር ቤትም ቀጥታ የሚደውሉልኝ አሉ። የመንግስት ያለህ እያሉ ይማጸናሉ። በጠባብ ክፍል ውስጥ ከ300 እስከ 400 ሰው ታጉሮ ነው የታሰረው። የእስር ቤት አያያዙ በጣም መጥፎ ነው ሲል ጋዜጠኛ ነብዩ ሲራክ ይናገራል። መንግስት ምንም ማድረግ አይችልም፣ ምናልባት በዲፕሎማሲ ከሞከረ ነው። ሀገሪቱ ግን እጽ ሲያዘዋውሩ፣ ጫት ሲያዘዋውሩ የተገኙ ይታሰራሉ፣ አንገታቸውን ይቀላሉ የሚል አዋጅ አውጥቶ አጽድቋል። ድህነትን በተለያዩ ክልሎች የሚታየውን ጦርነት ሸሽተው ሳውዲ አረቢያ የሚኖሩ ኢትዮጵያውያን ቁጥር ወደ 750 ሺህ ይገመታል። አብዛኛዎቹ ኢትዮጵያውያን በግንባታ በግብርናና በቤት ውስጥ አገልግሎት ይተዳደራሉ። ከነዚህ መካከል በጣም ጥቂቶቹ የስራ ፈቃድ ያላቸው ሲሆን አብዛኞቹ ግን ሰነድ አልባ ናቸው ሲል አስነብቧል። ተመልካቾች ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።